የተወደዳችሁ የክርስቶስ ቤተሰቦች እንደምን ከረማችሁ? እንደምን ሰነበታችሁ? የዛሬው ርዕሳችን ብዙ በኢየሩሳሌም ከተማ ዙሪያ ይሆናል። እንግዲህ ከኢየሩሳሌም ከተማ አካባቢ የሚገኘው ደብረ ዘይት እየተባለ የሚጠራው እንግዲህ በደብረ ዘይት ብዙ ታሪካዊ ታምራት የተፈጸመበት ቦታ ስለሆነ የዛሬው ርዕሳችንም በዛው አካባቢ የተመለከተ ይሆናል ለማለት ነው። እንግዲህ ደብረ ዘይት ብዙ ግራና ቀኝ ብዙ ታምራት የተሰራባቸው ናቸው ብለናል። እንግዲህ የሌዊ ዋሻ አለ። ልክ የሌዊን ዋሻ ወደ ግራ ትተን በቀኝ በኩል አስፋልት አለ። እሱን ይዘን ወደ ታች ቁልቁለት እንወርዳለን። ቁልቁለቱን እንደወረነ ወደ ቀኝ በኩል ስንመለከት በቀኝ በኩል ስንመለከት እታች አንድ ቤተክርስቲያን እናያለን። እሱም ቤተክርስቲያን ላው ጉልላቱ ደብዛዛ የሆነ የእንባ ጠብታ ምልክት ያለበት ቁመቱ ረዘም ያለ ደስ የሚል ዲዛይን ያለው ቤተክርስቲያን ነው። ይህ ቤተክርስቲያን እንግዲህ ዶሚኒ ፕላኒ ይባላል። እዚህ ቦታ ላይ እንግዲህ እንደሚነገረው ከሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ኢየሩሳሌም ከተማ መጥፋትና ስለ ቤተ መቅደሱ መፍረስ እያሰበ እዛ ላይ ቆሞ ያለቀሰበት ወይም ያዘነበት ቦታ ነው እየተባለ ይነገራል። እንግዲህ አጋጣሚ ወደዛ ቦታ እኔም ብዙን ጊዜ ሄጄ ተረግጬ አላቅም ነበር፣ በሩቅ ነበር የምመለከተው። ዛሬ እንግዲህ እንደ አጋጣሚ ሆነና ወደዛ ጎራ ብዬ የቤተክርስቲያኑን የማየት እድል አግኝቻለሁ። እና ዋናው ትልቁ ነገር የዚህ ቤተክርስቲያን ታሪኩ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሆሳዕና በአህያ ውርንጭላ ተቀምጦ ወደ ኢየሩሳሌም በደረሰ ጊዜ ከተማይቱን አይቶ ስለ ኢየሩሳሌምና ስለ ቤተ መቅደሱ ጥፋት አንቺ ብታውቂ ሰላምሽ ዛሬ ነበረ፣ እንግዲህ ወዲህ ግን ዓይኖችሽ ተሰወረ፣ ጠላቶችሽ አንቺን የሚከቡበት ቀን ይመጣል፣ ይከቡሻል፣ ያስጨንቁሻልም፣ በአራቱም ማዕዘን ከበው ይጥሉሻል፣ አንቺን ይጥሉሻል፣ ልጆችሽንም ከአንቺ ጋር ይጥሏቸዋል፣ ድንጋይም በድንጋይ ላይ አይተውልሽም፣ የይቅርታሽን ዘመን አላወቅሽምና ሲል የተናገረበት ቦታ ነው ይባላል። እዚህ ቦታ ላይ እንግዲህ ይህ ቦታ በሉቃስ ወንጌል ምዕራፍ 19 ከቁጥር 41 እስከ 44 ተጠቅሶ ይገኛል። እዛም ላይ ገብተን ብናነበው ይህን ታሪክ እናገኘዋለን ማለት ነው። እና ይሄ ቦታ እንደምታዩት ከላይ የእንባ ጠብታ የመሰለ ያለው ነው ጉልላቱ ላይ። ስለዚህ ይህ ጌታችን መድኃኒታችን ኢየሱስ ክርስቶስ እዚህ ቦታ ላይ ቆሞ ያለቀሰበት ቦታ ነው እየተባለ ይነገራልና ስለዚህ የእንባ ጠብታ የምታዩበት በዛ ስም የተሰራ ስለሆነ ነው። እሱን ለማስታወስ ነው፣ ሐዘኑን ምክንያት በማድረግ ነው እየተባለ ይነገራልና ስለዚህ ወደዚህ አካባቢ እንግዲህ ዛሬ ርዕሳችን እንዲሆን አድርጌያለሁኝ። ይህን ቤተክርስቲያን ብትመለከቱት ቆንጆ ነው ብዬ በእኔ በኩል አቅርቤላችኋለሁ። ይህ ቦታ እንግዲህ የላቲን ካቶሊክ እምነት ተከታዮች ናቸው፣ የነሱ ቤተክርስቲያን ነው ማለት ነው። ስለዚህ ዙሪያውን በጣም ደስ የሚል አትክልት የተከበበ ከፍተኛ ተራራ ላይ ያለ ቤተክርስቲያን ነው። ከሱ ወደ ታች ዝቅ ስንል ብዙ ቤተክርስቲያኖች አሉ። እነ ማርያም መቅደላዊት እና ጸዳ ሐመል እነ ጌቴሴማኒ ከዛ ማዶ እነ እስጢፋኖስ ቤተክርስቲያን ብዙ ቤተክርስቲያን በዛው ዙሪያ አሉ። ግን እኔ ዛሬ ይህን ቦታ ለብቻ እንዲታዩት አድርጌ ነው በርዕስ ያቀረብኩላችሁ። የዛሬው ርዕሳችን ይህን ይመስላል። ሰላምና ፍቅር ለሁላችን ከረድኤቱ ከበረከቱ አይለየን እላለሁ። ሰላም ሰላም።
ያንድነት ሦስትነት ምስጢሩ ከገባን ያንድነት ሦስትነት ምስጢሩ ከገባን ከቶ ምንም አይኖር ከቶ ምንም አይኖር የሚያደናግረን የአምላክ ሰው መሆን ምስጢረ ሥጋዌ የአምላክ ሰው መሆን ምስጢረ ሥጋዌ ያስረዳናል በእውነት ያስረዳናል በእውነት የአንድነት ህላዌ ያንድነት ሦስትነት ምስጢሩ ይረቃል ያንድነት ሦስትነት ምስጢሩ ይረቃል በሃይማኖት ጸሎት በሃይማኖት ትምህርት ጎልቶ ይታወቃል። ሁላችን እንጸልይ
ሰለስቱ ደቂቅን ከእሳት ያወጣቸው ሰለስቱ ደቂቅን ከእሳት ያወጣቸው አንድ እምነት ነው አንድ እምነት ነው ጽኑ ሃይማኖት ነው። እኛም በእምነት ጸንተን እንከተላቸው እኛም በእምነት ጸንተን እንከተላቸው አንድ እምነት ነው አንድ እምነት ነው ጽኑ ሃይማኖት ነው።